እሺ ኤልያስና ሀና ላይ ምን ተፈጠረ? እንግዲህ ጽዮን በነገረችው ነገር ይሄ ልጅ በውስጡ ያዘ ወይስ አልያዘም? ምንድን ነው ያለ ነው? ሀናስ ምን አጋጠማት? ያንና ነገርስ ወዴት ደረሰ? ሀናና ዮሐንስ ምን ላይ ደረሱ? ሀና እንዳሰበችው ሆነ ወይስ ሀና እንዳላሰበችው ሆነ? አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬም እንግዲህ ይዤላችሁ የመጣሁት ክፍል ኖላዊ 132 ይዤላችሁ መጥቻለሁ ማለት ነው። በእናንተ የሚጠበቀው ሼር፣ ላይክ፣ ኮሜንት፣ ሀሳብ አስተያየት በማስቀመጥ አብረን እንደግ። ቤተሰቡ ነው ተቀላቀሉ ማለት ነው። ድራማ እንግዲህ እንደቀጠለ ነው ማለት ነው። ኤልያስ መጥቶ ቆሞ እየጠበቃት ነው ሀንዬ ማለት ነው። ሀንዬ ተሰብስባ መታ ሰላም ስትለው እሱ ግን እስከዚህም ሆነባት፣ ቀዘቀዘባት። ምን ሆነ ነው ኤልያስ እንዴት ነው ሰላም የምትለኝ ስትለው ከእንዴት ልበልሽ አላት። እንዴ ምን ሆነ ነው? በስንት ጊዜያችን ተገናኝተን እንደዚህ ነው እንዴ ሰላም የምትለኝ? ቀዝቅዘህብኛል ስትለው አይ ሀና ተይኝ እስቲ አላት። እንዴ ምን ነው? ምን ሆነ ነው ኤልያስ? ምን ነው? ምንድን ነው ችግር ስትለው ለምንስ መጣ ከደሴ ወደ አዲስ አበባ ሲለው እሱማ ላጅብሽ መጣሁኝ አላት። ምንድን ነው የምታጅበኝ ስትለው ለሰርግሽ ነዋ። ምን ነው ዋሸሁ እንዴ አላት። የምን ሰርግ ነው ኤልያስ ያመሃል እንዴ? እስቲ ተረጋጋ። የምን ሰርግ ነው አለችው። አይ ባንዋሻሽ ደግሞ ጥሩ ነበር አላት። ይሄ ኤልያስ ነው አሴ ነዋ የነገረ ስትለው ማን ነው ይሄ ዳንጆ የምትይው ሰው ነው? አዎ እነሱ ናቸው የነገሩ። ኧረ እኔ ዳንጆ የሚባል እንደው አይቼውም አላውቅም፣ የትም እንደሆነ አላውቅም፣ ምን እንደሆነም አላውቅም አላት። አይ እሺ ምን ሆነ ተረጋጋ አላት። አይ ብረጋጋስ ባረጋጋ ምን አደርጋለሁ ከእንግዲህ በኋላ አላት። እንዴ አሴ ምን ሆነ ነው? ተው እንጂ ተረጋጋ። እንዴ ማን ነው እንደዚህ አይነት ነገር መጥቶ የነገረህ ብላ ሀና ሀሳብ ውስጥ ገባች። አይ ብሰማም ባሰማም ከእንግዲህ ምን ያደርግልኛል ሀና፣ ያረግሹ አንቺ ወይስ ያላረኩት እኔ ነው አላት። እንግዲህ ተዋሸን እንዴ ዋሸሁ እንዴ አላት። አይ ተሳሳትኩ እንዴ አልተሳሳትኩም እኮ አላት። እና እንግዲህ በጣም ደነገጠች። ለምንድን ነው ጽዮን እንግዲህ ነግራው ነበረ። የጽዮን የነገረችው ነገር በውስጡን ገብተው በአንድ በአንድ ሰምቶታል ማለት ነው። እሱ ግን እውነት አልመሰለውም ነበረ። እውነት መሆኑ ግን ተምረዋል ማለት ነው። እኔ ግን ለምንድን ነው ልቤ እንደሚጨናነቀው ብሎ ልቡ እያንሰረሰረ ነበረ። ከእንግዲህ ሀናዬ እኔ እንጃ እንደዚህ አይነት ነገር በአንቺን ማስቤም አላቅም ነበረ ግን ብሎ በጣም ውስጡ ተረብሸዋል። እንግዲህ ታውቃላችሁ እሷ ኤልያስ ብላ ኤልያስን እያለች አለኝ እያለች ጓደኛ እንግዲህ የቅድስቴ ነግራው ነበረ ወደፊት ማለት ነው። ቅድስቴ ደግሞ ስልኩን ጽዮንን ለማግኘት ብሎ ስልኩን የእሷ ሰጣት። እሷ ደግሞ ደወለችለት። እሷ ደግሞ ደውላለት እንግዲህ የነገረችውን ሰምቷቸዋል። ግን የጊዜው አላመነም ነበረ። አሁን ግን አመነ ማለት ነው። አላምንም ብሎ ነበር፣ አሁን ግን አመነ። ይሄ ግን ጽዮን እንደነገረች ግን ሀና አታውቅም። እሷ የት ሄደ ዙራ ዙራ እነ ዳንጆና እናሴ እየነገሩ ነው እየመሰላት። እነሷ ግን ተሳስታለች። ሁሉም ነገር የዚህ እያደረሰች ጽዮንና ቅዱስ የምታምነው ወንዱ ልጅ ነው እንደዚህ አይነት ነገር ውስጥ ያስገቡሽ ማለት ነው። እንግዲህ በቃ ሀና ቻው ደህና ሁኚ ብሏት የፍቅር ዘፈን እየዘፈነ ትቶ ሄደ። እሷ ደግሞ ቆይ ምን ሆነ አሴ ምን ሆነ ዮሐንስ ምን ሆነ ምን ነካው ይሄ ልጅ ምን ሆነ ብላ ሀና ሀሳብ ውስጥ ገባች። የሀንዬ አባት ከአዲስ ጓደኛቸው ጋር ቁጭ ብለዋል። አዲሱ ጓደኛቸው ጋር እራበኝ ምናምን ያለው እኔ ልስራ ወይ ምናምን ሲለው አረ በገዛ በእጅ አንተ ልሰራ እኔ እሰራለሁ አለችው። ምንድነው ልስራ ምናምን ስትለው የፈለግሽው ስሪ አላት። እኔ ስሰራ ብታየኝ እጅ የሚያስቆርጥም ነው ምሰራው ሙያዬን ብታየው ምናምን አለች። ጎመን ልስራ አለችው። ጎመን ሲበላ ይጣፍጣል፣ ስታዩ ግን ያንቀሸቅሻል አላት። ለምን ያንቀሸቅሻል ስትለው ወደፊት ያሰለፍኩት ህይወቴን አለው። የምና ቢሆንስ አለው።
ጫት እንደምንቅም ነግሬሽ ነበር እንዴ አሏት። እና ምን ችግር አለው ስትል በቃ ያንን የመሰለኝ ይሄ የዛ ጊዜን አሁን ስለረሳሁት ሳስታውሰው እንደ እባብ እያንቀሸቀሸኛል አሉ የሀንዬ አባት ማለት ነው። ቤተሰብ እናንተም እንግዲህ በደንብ አድርጋችሁ እያዳመጣችሁ ቪዲዮ እስከ መጨረሻ ድረስ ያያችሁ እንግዲህ የተሳሳትኩም ካለ ይቅርታ ማለት ነው። እኔ ቀጨብ ቀጨብ አድርጌ ነው ማቀርብላችሁ። እና ጎመንና ጫት ምን አገናኘው አለችው። እኔ እንጃ ብቻ ትዝ ይለኛል ሀንዬ በፊት ጎመን ሰርታ ነበር አለችው። እና ትዝ ይልሃል ምናምን አለችው። እና ቆንጆ ነው ምናምን እያለችው ነው። አታስብ እኔ አሁን ቆንጆ አድርጌ ሰርቼ አበላሃለሁ ስትል እሺ አሁን ሳልሞት ነው አትሎ ስሪልኝ ማለት ሆነው እንግዲህ እርቧቸዋል መሰለኝ። እንደ ሀንዬ ትለው የሚደርስላቸው ሰው አላገኙም ማለት ነው። ሀንዬ ግን የአባቷን ራብና ጣም፣ አባቷ ደስታና ሀዘን፣ አባቷ ፈገግታና ህመም ታውቅ ነበረ። ለምን ትሞታለህ አለችው። ከነጋ እኮ ህልም አንቀመስኩም አለው የሀንዬ አባት። ኧረ እባክህ በቃ የሆነ ነገር ገዝቼ ልምጣ አለው። አይ እኔ ገዝቼ እመጣለሁ አንቺ እዚህ ያለውን ስሪ አሏት። አይ የሆነ ነገር እንደ ስራ ብላ እሷ ወጣች። እሺ እስከ ስትመጣ ድረስ እኔ እንዴት የተባረከች ልጅ ናት አሉና እስከ ስትመጣ ድረስ እቃውን አጣጥቤ ልጠብቃት ዝምማ አልባል ብሎ እቃውን እንዲያጣጥቡ ተነሱ። አሴ ወደ ሳላ ቁጭ ብለዋል። ምላሴ እንግዲህ ሀና እንትና ጋር ስለተናደደች ቤት ገብታ ቁጭ አለች። ምላሴ ምን ሆነሻል ሲላት ምንም አልሆንኩም አለች። ፊቷን ዘፈዘፈች። ሀና እኔ የሚያስፈራኝ ይሄ ነው አላት። ምንድን ነው ሲላት የሆን ነገር ሆነሽ መጥሽ አልሆንኩም ስትይ ነው አላት። የሆን ነገር እንደሆንሽ አውቃለሁ ሲላት እንዴት መሰለ ምላሴ እንዴት አድርጌ ልንገርህ ለመንገርም ራሱ ግራ ገብቶኛል አለች ሀና። እኔ እኮ ወንድምሽ ነኝ የሆነ ነገር ቢሆን ንገሪኝ ለምን ትፈሪኛለሽ አላት። ኤልያስ እኮ መጣ አለችው። ኤልያስ መጣ? ኤልያስ ደግሞ ማን ነው ሲላት ኤልያስ ደሴ ማቆ ልጅ ነው እና ቢመጣስ አላት። አንተ ነገሩ አልገባህም አለችው። ልክ ምላሴ የመጣው እሱ ከሌላ ሰው ፍቅር መያዝ ሲያውቅ ነው ትቶ የመጣው ኤልያስ አለችው። እና ግልጽ አድርገሽ መንገር አለብሽ ግልጽ አድርገሽ መንገርሽን እያላት ነው ምላሴ። እና ደሴ ባላለኝ ያልሹ ነው? አይ ባሌ እንኳን አልነበረም እና እወድሻለሁ ብቻ ይለኝ ነበር አለ። እና አንቺስ ምን ትይው ነበር? እኔ ምንም አልለውም ነበር። ከዛስ እኔ በዛ ሰዓት የአባቴ ጤና ብቻ ነበር የሚያሳስበኝ የነበረው አለችው። ምንም ነገር አላልኩትም ነበር አለች። እሺ ፍቅሩን ተቀብለሽ ነበር? ኧረ እኔ ምንም ነገር አልተቀበልኩትም ነበር። እሺ መምጣቱ ለምንድን እያሳሰበሽ አላት። ምላሴ ኤልያስ አታውቀውም ከተናደደ የሆነ ነገር ነው የሚያደርገውን አያውቅም ስትለው እና ምን ያስፈራሻል አላት። እንዴ ከፈለሹ ጋር ህይወት መቀጠል ትችያለሽ አላት። ምላሴ ማለት ነው። እሱ እኮ እንዲህ አያስብም ኤልያስ አለችው። እና እሱ ህይወት ከኔ ውጭ ሌላ ሰው ያለው ሰው አይመስለውም ነበረ እና እኔም ደግሞ ከሱ ሌላ ያለኝ አልመስልም ነበረ አለችው። በዚህ ላይ ሀና ጥፋተኛ ናት። ሀና በጣም እያጠፋች ነው ማለት ነው። ከሁሉም ሰው ጋር ህይወት ተቃጥላለሁ፣ ሁሉም ሰው ጋር እወድሃለሁ፣ ሁሉም ሰው ጋር ፈቅራለሁ እያለች አሁን ውስጧን እያሰረሰረች ራሷን ያስጨናነቀች መጣ። ሀና የጊዜው ተናዶ ሊበሳጭብሽ ይችላል፣ ግን ያየ የተረዳሽ ሊረዳሽ ይችላል አላት። አንተ እኮ ምንም ነገር አልገባህም አለችው። ተነሳና ራሷን ይዞት ሳም አረጋት። ራሴ ማለት ነው ለእህቱ ለሀና ማለት ነው። መላሴ ተረጋጊ አላት። አይ በጣም የተጎዳ ልጅ ነው ኤልያስ፣ በጣም የተጎዳ ልጅ ነው። እኔ ላይ እንኳን የሆነ ነገር ባያደርስ በራሱ ላይ ያደርሳል ብዬ የማስብ ሰው ነው አላት አለችው። ሲረጋጋ ፍቅር ምን እንደሆነ የሚወደው ሰው ደስታ ምን ያህል እንዳለው ሲረጋጋ ይገባዋል አላት ምላሴ። እስቲ እንደ አፉ ያድርግልኝ አለችው። ሀና አንቺ የአንድ ክፍል ሆነሽ እንጂ ሙሉ ህይወቱ አይደለሽም ተረጋጊ አላት። ልግባ እኔን አለች ሀና። ልጆች ሲያይ ይረጋጋል አላችሁ። ለማንኛውም አንቺ ራስሽን ጠብቂ አላት እና እሺ ያለችውና ትታ ወጣች። እንግዲህ ታንቾ አሴ ሁለት ልጆችን ያላቃቸውም ተሰብስበው ቁጭ ብለው አንድ ላይ ሜዳ ላይ ቁጭ ብሎ ወሬ እያወሩ ነው። ከዛ ያኛውን የሆነች ልጅ ያለው አሴ ግን በጣም ደብሮታል። ፊቱ ወደዛ አድርጎ አዙሮ ነው የቆመው ማለት ነው። ታንቾም ያው ደብሮታል። ለምን እንደሆነ ብቻ አላቅም። ያው ሁሉም በሀና ሰበብ ነው መሰለኝ አዳሜ እየደበረውና እንደዚህ አይነት ውስጥ እየገባው ማለት ነው።
ብቻ ከባድ ነው ሁሉም ነገር ማለት ነው። ከዛ ላወራት ጠጋ 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 ስትል ከኋላ የነበረችው ልጅ ጠለዘችው። እንዴ ምን ሆነች ነው ብሎ ሳቁ። አሴ ግን የለም። አሴ ሀሳብ ውስጥ ገብቷል። ያ ሁሉም ሲወራ ሁሉም አይሰማቸውም። እንግዲህ በጣም ልጅቷን እያሳቃቸው ምን ያላቸው እየተሳቁ ምን ያሉ ተሰብስቦ ግን አሴ ግን ሊሰማም ሊያይም አልፈለገም። አሴ በጣም ተናደዋል። እንተዛ ዳንቸው ምን ሆነሃል ብሎ እየጠየቁት ያለ ምንም አልሆንኩም፣ አሁንም ያቺ የዛች ድንክ ነገር እያሰብክ ነው እንዲህ እያለው፣ ኧረ አይ አይ እያለው ነው እንግዲህ አይታችኋል። ወደ በፊት ሀናን እንትን እንደተባለች አይታችሁ ነበረ ማለት ነው። ሀናን ያሴ ተስፋ ሰጥታው መልሳ ደግሞ ዝም እንዳለችው እንግዲህ ብዙ ነገር አይታችሁ ነበረ ማለት ነው። ያንን ነገር እንግዲህ በውስጡን አስገብቷል። ሌላ ሴት ስለያዘ ሌላ ወንድ ስለያዘችበት በጣም ተናደዋል። እንግዲህ እንዳያችሁ ማለት ነው። በንዴት ውስጥ ነው ያለው ማለት ነው። አልወጣለትም ገና ነው ገና አልወጣለትም ማለት ነው። በጣም ብቻ ከባድ ነው ማለት ነው። እንግዲህ ጓደኛውን ሊረዳውም አልቻለም። ሊነገር ሲመክረው ምንም ሊሰማም አልቻለም። ምንም ሊያወራውንም አልቻለም እላችኋለሁ። በጣም ነው የተናደደው። በጣም ነው የተበሳጨው። እንግዲህ ያለው ነገር እላችኋለሁ። ሀናም ደግሞ ያው ጥፋት ላይ ሀናም አለባት። አንዱ ትታ አንዱ ጋር አንዱ ትታ አንዱ ጋር የሄደች ስለሆነ በጣም ያሳፍራል ማለት ነው። እንግዲህ አሁን ደግሞ የራሷን ስጋት በጣም ነው እንትን ያላት። እንግዲህ ምን እንደሚደርስብኝ ብላ እያሰበች ነው። እንትና በጣም ከተናደደ የሚያደርገውን አያውቅም። በጣም ነው ብዙ ነገር ነው የሚያደርገው ብላ እንግዲህ ብዙ ነገር እያወራች ነው። ብዙ ነገር እንትን ብላለች ማለት ነው። ብቻ አላውቅም። በነገራችን ላይ በጣም እያሰበች ነው አሁን ግን ማለት ነው። ያው ያንን ነገር ሁሉም እንዳይመጣ በፊት መቆጠብ ነበረባት። እሷ አለማወቅ ነው እላችኋለሁ። እና ቤተሰብ የዛሬ ድራማ ይሄን ይመስላል። እንግዲህ እናንተም እንደምትወዱ ተስፋ አደርጋለሁ። መጨረሻቸውን ያሳምርላቸው እላችኋለሁ። በሌላ ደግሞ በቀጣይ እስከ ስንመጣ መልካም ቀን ይላችሁ። ባይ ባይ።